ሰላም ውድ የዚህ ቻናል ቤተሰቦች እንዴት ቆያችሁ? አዳዲስ መረጃዎች ይዘናል። እናንተ ሰብስክራይብ አድርጉ። ጄኔራሉ ለኢትዮጵያ መንግስትና ለመከላከያ ጥሪ አቅርበዋል። ምን አሉ? እንመለከተዋል። እንደዚሁም በአዲስ አበባ ሰላማዊ ሰልፍ እንደሚደረግ በቀጣይ ሳምንታትም እንግዲህ ህወሓትን በመቃወምና በትግራይ ጦርነት እንዳይቀሰቀስ ሰላማዊ ሰልፍ እንደሚደረግ ነው የታወቀው። በቀጣይ የምንመለከተው ከዚህ ጋር በተገናኘ እንደዚሁም ሌሎች መረጃዎች አሉ ነግራችኋለን። ነገር ግን ዋናው መረጃችን ደግሞ በአንዲት ወጣት ላይ የግድያ ሙከራ ተደርሶባታል በባሏ። ስለሱም እጅግ አሳዛኝ መረጃ ነው የምነግራችሁ ነገር ይኖራል። እንደዚሁም በማር ጉዳይ ማር አሁንም በተለያዩ በተበከሉ እንግዲህ ይዘት ባላቸው ነገሮች አሁንም ከፍተኛ ጉዳት የደረሰ ነው። ሰዎች እየተጎዱ ነው ተብሏል። ስለሱ ነገራቸው እንደዚሁም የእስራኤሉ እንግዲህ ፕሬዚዳንት ወደ አዲስ አበባ አቅንተዋል። ስለሱም ሰፋ ያለ መረጃ የምነግራችሁ ነው። እንደዚሁም ስለ ብልጽግና ፓርቲ በክልል ደረጃ የተለያዩ እንግዲህ ምልክቱን እያስተዋወቅን የሚገኙ እነዚህና በርካታ መረጃዎች ይዘናል። ሰብስክራይብ ያደረጋችሁ አብራችሁ ነው። የዩጋንዳው ጀነራል የፈጥኖ ደራሹን ኃይል በከፍተኛ ሁኔታ እየተቸነው የሚገኘው በትዊተር ገጹ ላይ የጻፈው ደግሞ ብዙዎችን እያነጋገረ ነው የሚገኘው። የዩጋንዳው ጀነራል ከኢትዮጵያ መንግስት እንደዚሁም ከመከላከያ ጋር ሆኜ የፈጥኖ ደራሹን ሄሜቲን መዋጋት እፈልጋለሁ ሲል በትዊተር ገጹ መጻፉ ብዙዎችን እያነጋገረ ነው የሚገኘው። ከሰሞኑ እንደሚታወቀው ሄሜቲ ወደ ዩጋንዳ አቅንቶ ነበር። እዛም ከመሪው ጋር ዩቬኒ ሙሴቬኒ ጋርም እንግዲህ ውይይት አድርጎ ነበር። ከዚህ ጋር በተገናኘ ነው የዩጋንዳው ጀነራልና እንደዚሁም ደግሞ የዩጋንዳው መሪ አባትና ልጅ እንደሆነ ይታወቃል። ይሄ ጀነራሉ ማለት ነው። እናም በከፍተኛ ሁኔታ ሲተች ነበር። የፈጥኖ ደራሹ መሪ ልክ እንደ አዶልፍ ሂትለር ነው። ጥቁሮችን እየጨፈጨፈ ነው። የዘረኝነት ጥቃት እያደርሳል። እሱን መዋጋት እፈልጋለሁ ከኢትዮጵያ መከላከያና እንደዚሁም ከኢትዮጵያ መንግስት ጋር ሆኜ መዋጋት እፈልጋለሁ ሲል በትዊተር ገጹ መጻፉ ብዙዎችን አነጋግሯል። ጥርም እያቀረበ ይገኛል። በቀጣይ ሳምንታት በአዲስ አበባ ሰላማዊ ሰልፍ እንደሚደረግ መረጃዎች ይወጡ ነው የሚገኙት። በትግራይ ክልል ለውጥ ፈላጊዎች የተሰኙ ስብስብ ነው ይሄንን ሰላማዊ ሰልፍ የሚያደርገው የተባለው። ሰልፉ የሚደረገው በአዲስ አበባ እንደሆነ ታውቋል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ ያለመ ነው ሰልፉን የተባለው። የዚህ ሰልፍ በዋናነት የሚመሩት ደግሞ የቀድሞ ኤታማዦር ሹም የሆኑት ጄኔራል ጻድቃን እንደሆኑ ነው የታወቀው። በርካታ ፓርቲዎችም ይሳተፉበታል የተባለው እነ ባይቶናን ጨምሮ ማለት ነው። ይህ ሰልፍ እንግዲህ ትግራይ ዳግም ወደ ጦርነት እንዳትገባ ያግዛል ተብሎ የተነገረው። ይህ ሰልፍም አላማው ለተለያዩ ተቋማት ያለውን ሁኔታ ለማስረዳትና ጦርነት ዳግም እንደማይፈልጉም ለማስረዳት ያለመ ነው ተብሎ የተነገረው። ሰልፉ በአዲስ አበባ እንደሚደረግም ታውቋል። በርካታ ወጣቶች የትግራይ እጅግ አሰቃቂ የሆነ ድብደባና እንደዚሁም ደግሞ የግድያ ሙከራ የደረሰባት ልጅ ከፍተኛ መነጋገሪያ ሆናለች። ከጠላት ጉያ ማደር እስከ ጎዳና ህይወት የታገለች የዘመኑ ጀግናም እየተባለች ነው የምትገኘው። እስከ መገደል ያደረሰባትን ፍቅረኛዋን ለህግ ለማቅረብ በርካታ መስዋዕትነትም እንደከፈለች ነው የተነገረው። ህግ አለ በሚባልበት በዚህ ልክ የሰው ልጅ ጭካኔ እንግዲህ የጭካኔ ጥግ ነው ያሳየት ነው የተባለው። ለዛውም በምትወደውና በምታፈቅረው ነው ይህ ሁላ መከራ የደረሰበት ነው። ፍቅረኛዋ ገሏን ከአንገቷ እስከ ሆዷ ድረስ በመቆራረጥ በስለታማ ነገር ከፍተኛ ጉዳት አደርሶባት ነው የተባለው። እናም እሱን ለህግ ለማድረስ ከቤት ወጣ ተመልሳ እሱ ጋር ኖራ ነው እንግዲህ የተለያዩ ሂደት ውስጥ ለውስጥ በማድረግ ነው እሱን በቁጥጥር ስር የዋለችው የተባለው። ይህን ሰው ለህግ ለማቅረብም የሄደችበት ርቀትም ብዙዎችንም አስደምሟል ነው የተባለው። እናም አሁን እሱ በህግ ቁጥጥር ስር እንደዋለም ጭምር ነው እንግዲህ አንድ ብሮድካስት ላይ ቀርባ ነው ይሄንን የተናገረችው። እኛም ከዛ ነው ወሰድነው። እጅግ ከባድ የሆኑ እንግዲህ ግድያ ሙከራ እንዳደረሰባትም ጭምር ነው የገለጸችው። በቅናት ምክንያት እንደሆነም ገልጻለች። የድሀ ልጅ ነኝ እኔ ቤተሰቦቼም ድሀ ናቸው። ታስሮ ከተፈታም በኋላ ምናልባትም በእኔ ላይ ጉዳት ያደርስብኛል ስትል ነው። እና መባካችሁ ጥሩ ፍርድ እንዲያገኝ አግዙ፣ የሆነ ፍርድ እንዲያገኝ አግዙኝ እያለች ትገኛለች። ሰብስክራይብ ያደረጋችሁ አግዟት። የእስራኤሉ ፕሬዚዳንት አይዛክ ሄርዞግ የአድዋ ድል መታሰቢያን ጎብኝተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ናቸው ጉብኝቱን እያስጎበኙት ማለት ነው። ከዚህ ጋር በተገናኘ በአዲስ አበባ የተለያዩ ቦታዎችንም እንደዚሁ ጎብኝተዋል። አድዋ ድል መታሰቢያ የተለያዩ ጀግኖች የሰሯቸውን እንደዚሁም የተለያየ ማብራሪያ ተደርጎላቸዋል የተባለው። በማህበራዊ ትስስር ገጻቸውም ከንቲባ አዳነች አቤቤ ገልጸዋል ይህንን ጉዳይ ማለት ነው። ከዚህ ጋር በተገናኘ ፕሬዚዳንቱ በአዲስ አበባ የተለያዩ ባለስልጣናት ጋር እንደሚወያዩና እንደዚሁም ደግሞ ስምምነትም እንደሚፈጽሙም ጭምር ነው የተነገረው። አዳዲስ መረጃ እንድትሰጡ ፎሎ አድርጉ። መልካም ቆይታ።
የእስራኤሉ ፕሬዝዳንት አይዛክ ሄርዞግ አዲስ አበባ ገብቷል። ከደቂቃዎች በፊት ነው አዲስ አበባ ያቀኑት። ከዚህ ጋር በተገናኘ ደግሞ የህንዱ ጠቅላይ ሚኒስትር ሞዲ በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ እስራኤል ጉዟቸውን አድርገዋል። ቴልአቪቭ ሲደርሱም አቀባበል ተደርጎላቸዋል የተባለው። እንደዚሁም የእስራኤሉ ፕሬዝዳንትም ወደ አዲስ አበባ ሲገቡ አቀባበል እንደተደረገላቸው እነዚህ ጉዞዎች እንግዲህ ብዙዎች የተናገሩበት ነው የሚገኘው። ይህ ጉዞ ትልቅ ዓላማ ነው የተባለው የቱርክና የግብጽ ግንኙነት እንደዚሁም የኢትዮጵያና የሳውዲን ግንኙነትና የተለያዩ ጉዳዮችን ውይይት እንደሚያደርጉ ይጠበቃል። እንግዲህ ይህ ጉዞ ብዙዎች የተናገሩበት ነው የሚገኘው። ሀሳብ አስተያየት አስቀምጡልን። መልካም ቆይታ። የማር ምርት ነው በማለት የተለያዩ ባዕድን በመቀላቀል ሲያመርቱ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የተነገረው። ከማር ጋር በተገናኘ በርካታ ህጋዊ ያልሆነ ወይም ደግሞ በተለያየ ባዕድ ነገር በመቀላቀል የሚያመርቱ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ ነው የሚገኘው። ባለፈው እኔም ዘግቤላችሁ ነበር። ማርቆስ በኮምቦልቻ አካባቢ በኮምቦልቻ አካባቢ እንደዚሁ ተይዘው ነበር። አሁንም እንደዚሁ በኮምቦልቻ እንደዚሁ በምስራቅ ጎጃምና በምዕራብ ጎጃምም አካባቢ እንደዚህ ያለ ነገር ሲያመርቱ የነበሩ ሰዎች በቁጥጥር ስር መዋላቸው የተነገረው። ይህ እጅግ ለጤና አደገኛ የሆነ የባዕድ ቅልቅል ማለት ነው፣ ከፍተኛ ጉዳት እንደሚያደርስ ነው። ባለፈው እንደዚሁ በኮምቦልቻ ከጀሶ ጋር በመቀላቀል ሲያመርት የነበረውም እንደዚሁ በቁጥጥር ስር መዋሉ ይታወቃል። አሁንም እንደዚሁ በዛው በኮምቦልቻ እንደዚሁ አንድ ሰውዬ በቁጥጥር ስር ዋል። ሌሎቹ ሁለቱ ደግሞ በምስራቅና በምዕራብ ጎጃም አካባቢ ናቸው በቁጥጥር ስር የዋሉት የተባለው። እንግዲህ ማንኛውም ግለሰብ ሲገዛ ጥንቃቄ እንዲያደርግም መልእክት ተላልፏል። የብልጽግና ፓርቲ በክልል ደረጃ በተለያዩ ክልሎች ምልክቱን እያስተዋወቀ ነው የሚገኘው። የስንዴ ነዶ ነው እንግዲህ ምልክቱ እንደሚታወቀው ማለት ነው። ይህን በተለያዩ ክልሎች እያስተዋወቀ ነበር። አማራ ክልል እንደዚሁ አስተዋውቋል። እንደዚሁም አሁን ደግሞ በማዕከላዊ ኢትዮጵያ ክልል እንደዚሁ ይህንን እያስተዋወቁ ነው የሚገኙት። እንደሚታወቀው በሚቀጥሉት ግንቦት 4 ምርጫ እንደሚደረግ ይታወቃል። ከዚህ ጋር ከተያይዘው ምልክቱን በተለያዩ ቦታዎች ላይ እያስተዋወቀ ነው የሚገኙ። ነገር ግን አሁን እስካሁን የግል ተወዳዳሪዎች ይህንን ዝግጅት ሲያደርጉ አይታዩም። ከፍተኛ ወጪ ግን የመንግስት ወይም የብልጽግና ምልክቱን በከፍተኛ እንግዲህ ህዝብ ቁጥር እያስተዋወቀ ነው የሚገኘው። ነገር ግን የግል ተወዳዳሪዎች እስካሁን የሚያደርጉት እንቅስቃሴ እጅግ ዝቅተኛ ነው የተባለው። እና እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየት ካላችሁ እስካምጡልን።